የአማራ ክልል የተመዘበሩ የመንግስት ሀብቶችን ለማስመለስና ሙሰኞችን በሕግ ለመጠየቅ 7 የጸረ ሙስና አስተባባሪ ኮሚቴ አዋቅሮ ወደ ስራ ገባ። ኮሚቴው በመሬት ዝርፊያ፣ በፍትህ ስርዓት፣ በግዥና በአገልግሎት አሰጣጥ ላይ ህዝቡን የሚያማርሩና ለከፍተኛ ምዝበራ የዳረጉ የመንግስት መሪዎች በሕግ እንዲጠየቁ እንደሚያደርግ የክልሉ ፍትህ ቢሮ ኃላፊ አቶ ገረመው ገብረጻዲቅ ተናግረዋል። ብርቱካን ታዬ ተጨማሪውን ትነግረናለች። ብልሹ አሰራርን ለመዋጋት የአማራ ክልል 7 አባላት ያሉት የጸረ ሙስና አስተባባሪ ኮሚቴ አዋቅሮ ወደ ስራ ገብቷል። ኮሚቴው ሙስናን በመዋጋት የተሻለ የህግ ማዕቀፍ በማዘመን በክልሉ የተመዘበሩ የመንግስት ሀብቶች እንዲመለሱና አጥፊዎቹን በህግ እንዲጠየቁ ይሰራል ተብሏል። በክልሉ እየታየ ያለው የሙስና ወንጀል የክልሉን ሁኔታ አደጋ ላይ የሚጥል ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ የሚያስከትሉ በመሆናቸው ኮሚቴው ፈጥኖ ወደ ስራ እንደገባ የአማራ ክልል ፍትህ ቢሮ ኃላፊ አቶ ገረመው ገብረጻዲቅ ተናግረዋል። ኮሚቴው ከዚህ በፊት ጥቆማ የተሰጠባቸውን ጉዳዮች በማጣራት ህጉ በሚፈቅደው መልኩ እልባት እንዲያገኙ ይሰራል ነው ያሉት ቢሮ ኃላፊው። ይሄ ኮሚቴ በክልል ውስጥ እየተንሰራፋ የመጣውን በከፍተኛ ሁኔታ የተስፋፋ የመጣውን የጸረ ሙስና ትግል በበላይነት የሚያስተባብር እንጂ ተቋማትን ተክቶ በተቋማት ነጻነት ውስጥ የሚገባ አይደለም። እንደዚህም በመሆኑ ምክንያት ግልጽ የሆነ ስልጣንና ኃላፊነት ተሰጥቶታል። ከተግባርና ኃላፊነቶቹ መካከል ዋናዎቹ የመጀመሪያው ቀደም ሲል በጥናት የተለዩ እና የተለያዩ ጥቆማ የቀረበባቸው የሙስና ወንጀል ጥቆማዎች ወደ ስራ መግባታቸው፣ ጥቆማዎቹ ምርመራ ውስጥ የተጀመሩ ስለመሆናቸው፣ በመንገድ ውስጥ እየገቡ ስለመሆናቸው የመከታተል ኃላፊነት አለበት። በርካታ ቅሬታዎች አሉ። መድረክ ሲፈጠር በህዝቡ የሚነሳው ጥቆማዎች ይቀርባሉ። የቀረቡት ጥቆማዎች የት እንደደረሱ አይታወቁም የሚል ስላለ እነኚህን በጥናት የተለዩ አሉ የሚባሉ ጥቆማዎችን አስቀድሞ ወደ ስራ ውስጥ እየገቡ ስለመሆናቸው እና ተገቢው ምርመራ እየተጣራባቸው ስለመሆኑ እና በቂ ምላሽ የተሰጣቸው ስለመሆኑ የስራዎችን የሚሰራ ይሆናል። ከዚህ ቀደም በየትኛውም ጉዳይ ላይ በሙስና ወንጀል እጃቸውን አስገብተው የተገኙ ማንኛውም የክልሉ መሪዎች ፖለቲካዊና አስተዳደራዊ እርምጃዎች እንዲወሰድባቸው ይሰራል ነው ያሉት። አስፈላጊ በሆነ ጊዜ መጠን ሁሉ ለህዝብ ስለ ስራው መግለጫ ይሰጣል። ይሄንን በኮሚቴው ሰብሳቢ ወይንም ሰብሳቢ በሚወክለው የኮሚቴው አባል አማካኝነት በየጊዜው የኮሚቴው ስራ የት ነው የደረሰው፣ ምን ተግባራትን እየፈጸሙ ነው የሚለው የሚሰጥ ይሆናል። በሙስና ወንጀል በዚህ ሂደት እጃቸው ገብቶ የተገኙ በየደረጃው የሚገኙ ማናቸውም የፖለቲካ አመራሮች ላይ እርምጃ እንዲወሰድ ያደርጋል። የሚወሰደው እርምጃ 3 ገጽታ ሊኖረው ይችላል። የመጀመሪያው በፖለቲካ አመራሮች ላይ የፖለቲካ እርምጃ እንዲወሰድ ማድረግ ሊሆን ይችላል። ፖለቲካ እርምጃው የተለያየ መልክ ይኖረዋል እንደምታውቁት ከኃላፊነት ማንሳትን የሚጨምር ይሆናል ማለት ነው። ሁለተኛው በየደረጃው የሚገኙ በእነኚህ የፖለቲካ አመራሮች ላይ አስተዳደራዊ እርምጃ እንዲወሰድ በቂ ማስረጃ በተገኘ ጊዜ ደግሞ በህግ አግባብ ህጉ በሚፈቅደው ልክ የህግ እርምጃ እንዲወሰድ ይደረጋል። በዚህ ሂደት ውስጥ የህዝቡ ሚና ከፍተኛውን ድርሻ ይወስዳል ያሉት ኃላፊው ቦታ ተለይቶ በተቀመጡት የጥቆማ ሳጥኖች ላይ ህብረተሰቡ ትክክለኛና ከቂም የጸዳ መረጃዎችን እንዲጠቁም ጥሪ ቀርቧል። ይህም የኮሚቴውን ስራ በማቅለል በክልሉ ያንሰራራው ሙስና ሳይባባስ መስመሩን ለመበጠስ ያስችላል ብለዋል። በሳጥን ውስጥ ጥቆማዎችን ማቅረብ አንዱ ይሆናል። ይሄ ያጋልጣል የሚባል ከሆነ ካሉበት ከየትኛውም ቦታ ላይ ሆኖ ራሱን የቻለ ቁጥር አለ። በቅርብ ይፋ እናደርጋለን። ዛሬ ወይ ነገ ሰሞኑን ይፋ የሚደረግ ከኢትዮ ቴሌኮም ጋር በመነጋገር ራሱን የቻለ ቁጥር ይፋ ይደረጋል። ያ ቁጥር በስልክ ጭምር ጥቆማ የሚሰጥበትን ስርዓት አመቻችቷል። በትላንትናው ዕለት ወስኗል። ኮሚቴው ሂደት አለ እንዳለቀ በዚህ ሳምንት ይጠናቀቃል የሚል እምነት ነው ያለ። እሱን ይፋ እናደርጋለን በመገናኛ ብዙሃን። ስለዚህ እነኚህ ናቸው። ሌሎች አመች ናቸው የሚባል ማናቸውንም አይነት ለጊዜው እነኚህ ናቸው። በ3 ቦታዎች ላይ ነው የጥቆማ መስጫ ሳጥኑ የተቀመጠው። ለመድገም ያክል በክልሉ ፍትህ ቢሮ፣ በክልሉ ፖሊስ ኮሚሽን እና በክልሉ ስነ ምግባርና ጸረ ሙስና ኮሚሽን ግቢ ውስጥ ነው። በግልጽ በሚታወቅ ቦታ ተገቢ ጥበቃ እንዲደረግለት የሚል አቅጣጫ ነው ያስቀመጥነው።
ይህ ኮሚቴ ከተቋቋመበትና አብይ ጉዳይ ከሚያደርጓቸው መካከልም ግዥ፣ የመሬት ዝርፊያ፣ የፍትህ ስርዓት፣ የኢንቨስትመንት ጉዳዮችና የአገልግሎት አሰጣጥ ላይ የተዘረጉ ብልሹ አሰራሮችን የሚያጣራ መሆኑም ተገልጿል።